ሰላም ሰላም ክቡራን የቻናላችን ቤተሰቦች እንደምን ከረማችሁ? እንግዲህ ከባለፈው የቀጠለውን የሰኔ ሁለቱን የቢዝነስ የማኔጅመንት እና የቢዝነስ አድሚኒስትሬሽን ኤግዚት ኤግዛም ፓርት ፎርን ይዤላችሁ ቀርብ ያለው ቻናሉ ላይክ ማድረግ ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ዋይፋይ አክሰስ ያላችሁ ቪፒኤን አብርታችሁ ተመልከቱልኝ። መልካም ቆይታ ይሆንልን። በቀጥታ ወደ ጥያቄው እንሄዳለን። ወደ 46ኛው ጥያቄ ስንመጣ አን ኤክስፒሪየንስድ ቲም ኦፍ ኮንሰልታንትስ ኢዝ ወርኪንግ ኦን ኮምፕሌክስ ፕሮጀክት ይላል። ዘ ሊደር ፕሪፈርስ ቱ ሌት ዜም ዲሳይድ ዜር አፕሮች ኤንድ ኦንሊ ስቴፕ ኢን ፎር ኮንሰልቴሽን ዋት ሊደርሺፕ ስታይል ኢዝ ዘ ሊደር ዩዚንግ ይላል። ኤ ላይ ያለው ምርጫ ሌስፌር ሊደርሺፕ ስታይል ይላል። ቢ ሲቹዌሽናል ሊደርሺፕ ስታይል ይላል። ሲ ደግሞ ትራንስፎርሜሽናል ሊደርሺፕ ስታይል ይላል። ዲ ትራንዛክሽናል ሊደርሺፕ ስታይል ይላል። እንግዲህ ይህ ጥያቄ ከሊደርሺፕ ስታይል ጋር የሚገናኝ ጥያቄ ነው። ከሊደርሺፕ እና ቼንጅ ማኔጅመንት የወጣ ጥያቄ ነው። ሶ ሊደርሺፕ ስታይል የምንለው እንግዲህ ሊደሮች እንዴት ከፎሎወራቸው ጋር ኢንተራክት ያደርጋሉ ወይ ዳይሬክሽን ሲሰጡ እንዴት ይሰጣሉ የሚለው የሚገልጽ ተርም ነው። ይሄ ሊደርሺፕ ስታይል የምንለው እንግዲህ ሊደሮቹ ስታይላቸውን የሚመርጡት እንግዲህ የሊደሩ ፐርሰናሊቲ፣ የቲሙ አቅም ላይ እንደገና ደግሞ ምን አይነት ሲቹዌሽን ይፈልጋል ይሄ የሚሰሩት ስራ የታስኩ ሲቹዌሽን ላይ ተመስርተው ነው ማለት ነው። ስለዚህ እንግዲህ ጥያቄው ላይ የተገለጸው ኤክስፒሪየንስድ የሆኑ የኮንሰልታንት ቲሞች ኮምፕሌክስ የሆነ ፕሮጀክት ላይ እየሰሩ ሊደሩ ግን ምንድን ነው በራሳቸው እንዲሰሩ እና አስፈላጊ በሆነ ሰዓት ደግሞ ለኮንሰልቴሽን ብቻ ስቴፒን ያደርጋል ይላል። ሶ ይሄ ሊደርሺፕ ስታይል እንግዲህ የትኛው ነው ሊደሩ የተጠቀመው ነው የሚለው። እንግዲህ ሌስፌር ሊደርሺፕ ስታይል ነው ለዚህ ጥያቄ መልስ የሚሆነው። ግን መልስ የማይሆኑትን ምን እንደሆኑ እንግዲህ ሲቹዌሽናል ሊደርሺፕ ስታይል የምንለው ይሄ ሲቹዌሽናል ሊደርሺፕ ስታይል እንግዲህ ሊደሩ የቲሙን ወይ የፎሎወሮቹን ሬዲነስ ተመልክቶ ስታይሉን እንደ ሁኔታዎች የሚቀይርበት ነው። ወጥ የሆነ ቤስት የሆነ ስታይል የለም ብሎ ሊደሩን ፎሎወሮቹ ምን ያህል ኮምፒታንስ ናቸው፣ ምን ያህል ኮሚትመንት አላቸው፣ እዚህ ላይ ተመስርቶ እንግዲህ በሚመቸውን የሊደርሺፕ ስታይል የሚጠቀምበት አይነት ነው። ሶ እንደ ምቹ ሁኔታዎች እንደ ቲሙ አቅም ፓወሩን ዴሊጌት ያደርጋል ማለት ነው። ስለዚህ የኮምፕሊት ፍሪደም ከመስጠት ጋር የሚገናኝ አይደለም ማለት ነው። ሶ ይሄ እንግዲህ እንደ ሁኔታው አዳፕት እያደረገ የሚጠቀም አይነት ሊደር ነው። ይሄ ሲቹዌሽናል ሊደርሺፕ ስታይል የምንለው ማለት ነው። ትራንስፎርሜሽናል ሊደርስ ደግሞ እንግዲህ እንደዚህ አይነት ሊደሮች ፎሎወሮቻቸው ኤክስትራ ኦርዲነሪ የሆነ ወይ ደግሞ ከተለመደው ላቅ ያለ አውትካምን አቺቭ እንዲያደርጉ ሞቲቬት የሚያደርግ ነው። ስለዚህ አፒሊንግ የሆኑ አይዲያዎችን የተለያዩ አይነት ሼርድ የሆነ ቪዥኖችን በማምጣት ለእያንዳንዱ ፎሎወር እንግዲህ ፐርሰናሊ ግሮዝ እንዲያደርግ በጣም ኤክስትራ ኦርዲነሪ የሆኑ አውትካሞችን አቺቭ እንዲያደርግ ሞቲቬት ኢንስፓየር የሚያደርግበት ነው ማለት ነው። ስለዚህ እንግዲህ ይሄም ሎንግ ተርም ቪዥን ኢንስፓይሬሽን ከዛ ጋር የሚገናኝ ነው። እንግዲህ ሙሉ በሙሉ ፎሎወሮቹን ወደ ሌላ ኤክስትራ ኦርዲነሪ ወደ ሆነ ፐርሰናል ግሮዝ ትራንስፎርም የሚያደርጋቸው ነው እንጂ እዚህ ጥያቄ ላይ ይሄ ፍሪደም ከመስጠት ጋር የሚገናኝ ስላልሆነ ይሄም መልስ አይሆንም። ይህን ስናይ እንግዲህ ትራንዛክሽናል ሊደርሺፕ ስታይል ይላል። ይሄ ትራንዛክሽናል ሊደርሺፕ ደግሞ ሊደሮቹ እንግዲህ ሪዋርድ እና ፐኒሽመንት ሲስተምን ይጠቀማሉ። ሊደሮች ለፎሎወሮቻቸው ክሊር የሆነ ሮል እና ታስኮችን ይሰጣሉ። ሶ ፎሎወሮቹ ደግሞ ሪዋርድ ለማግኘት የተለያዩ ቦነሶች፣ ማበረታታዎች ለማግኘት እነዚህን ይሄን ስሩ የተባሉትን ነገር እንዲሰሩ ይሆናል ማለት ነው። ሶ ካልሰሩ ደግሞ ፔናሊቲ ይጠብቃቸዋል ማለት ነው። ስለዚህ ይሄኛው እንግዲህ ለሰሩት ሪዋርድ መስጠት፣ ላልሰሩት ደግሞ ፐኒሽ የማድረግ ወይ በፔናልቲ ፔናላይዝ የማድረግን ሊደርሺፕ ስታይል ነው የሚገልጸው። ስለዚህ ይሄም እንግዲህ ከጥያቄው ጋር ለጥያቄያችን መልስ አይሆንም ማለት ነው። ሶ ለዚህ ጥያቄ መልስ የሚሆነው እንግዲህ ይሄ ሌስፌር ሊደርሺፕ ስታይል ነው። እዚህ ላይ እንደተገለጸው እንግዲህ ቲሙ ምንድን ነው በጣም ኤክስፒሪየንስድ ነው።
ኤክስፒሪየንስድ ነው ማለት ምን ማለት ነው? በራሳቸው መስራት ይችላሉ ማለት ነው። ስለዚህ ሊደሩ እንግዲህ ፍሪ ሆነው እንዲሰሩ በራሳቸው እንዲሰሩ አስፈላጊ በሆነ ሰዓት ግን ለኮንሰልቴሽን እንዲያናግሩት ነው። ሶ ይሄ ሊደርስ የተጠቀመው ሊደርሺፕ ስታይል እንግዲህ ሌዝፌር ነው። ሌዝፌር ሊደርሺፕ ስታይል የምንለው ሌዝፌር ማለት የፍሬንች ወርድ ነው። ሌዘም ዱ ወይ ራሳቸው አንድ ሶፍ ስታይል ጋይዳንስ አይፈልጉም ወይ ሚኒማል የሆነ ጋይዳንስ ቲሞቹ የማገዝ ነገር ካልሆነ በስተቀር ሙሉ ሙሉ ያ ቲም ወይ ፎሎወሩ ሁሉንም ነገር በራሱ አውቶኖሚ እንዲሰራ የሚፈቅዱበት ሊደርሺፕ ስታይል ነው ማለት ነው። ኮምፕሊት ፍሪደም የሚሰጥ ማለት ነው። እንግዲህ ኤክስፒሪየንስ ስላላቸው ይህን እንዲያደርጉ ስለሚፈቅድ ማለት ነው። ያ ኤክስፒሪየንሳቸው ደግሞ ምንድን ነው? በራሳቸው እንዲሰሩ አቅም እንዲኖራቸው ወይ አቅም ስላላቸው ያንን ፍሪደም ይሰጣቸዋል ማለት ነው። ስለዚህ ኤክስፒሪየንስድ የሆኑ ቲም መንበር ባላችሁ ሰዓት እንግዲህ ይህን ሊደርሺፕ ስታይል ትጠቀማላችሁ። ስኪል ያላቸው ኤክስፒሪየንስ ያላቸው ሲሆኑ ማለት ነው። ሶ እንግዲህ ለ46ኛው ጥያቄ መልሳችን ሌዝፌር ሊደርሺፕ ስታይል ይሆናል ማለት ነው። ኩዌሽን ነምበር 47 እንግዲህ ዊች ታይፕ ኦፍ ኮምፐንሴሽን ኢዝ ካራክተራይዝድ ባይ ፔመንትስ ሜድ ፎር ታይም ኖት ወርክድ ይላል። ኤ ፐርፎርማንስ ቤዝድ ኮምፐንሴሽን፣ ቢ ፒስ ሬት ኮምፐንሴሽን፣ ሲ ዳይሬክት ኮምፐንሴሽን፣ ዲ ኢንዳይሬክት ኮምፐንሴሽን ይላል። እንግዲህ ይሄ ጥያቄ ደግሞ ከሂውማን ሪሶርስ ማኔጅመንት የወጣ ጥያቄ ነው። እንግዲህ ኮምፐንሴሽን የምንለው አንድ ሰራተኛ ለሰራው ነገር በዛ ምላሽ ድርጅቱ የሚከፍለው ነገር ነው። እንግዲህ ይሄ ኮምፐንሴሽን በሁለት እንከፍለዋለን፣ ዳይሬክት እና ኢንዳይሬክት እንላቸዋለን። ዳይሬክት የምንለው እኚህ ካሽ የሆኑ ሞኒተሪ የሆኑ ፔመንቶችን ሲሆን ኢንዳይሬክት የምንለው ደግሞ ነን ሞኔተሪ ወይ ደግሞ በገንዘብ የማይገለጹትን የኮምፐንሴሽን አይነቶች ነው ማለት ነው። ሶ እዚህ ጥያቄ ላይ የተጠየቅነው እንግዲህ ላልሰራንበት ሰዓት የሚከፈለንን ክፍያ በየትኛው ኮምፐንሴሽን ታይፕ ውስጥ በየትኛው ኮምፐንሴሽን ታይፕ ነው ካራክተራይዝ የሚደረገው ይላል። እንግዲህ ፐርፎርማንስ ቤዝድ ኮምፐንሴሽን የምንለው ምን ማለታችን ነው? ይሄ ኮምፐንሴሽን እንግዲህ ከሰራተኛው አውትፑት አቺቭመንት ጋር የሚገናኝ ነው። ኮሚሽኖችን፣ ቦነሶችን የሚያካትት ነው ማለት ነው። ሶ ዌል ፐርፎርምድ ላረገ ሰራተኛ ያንን ሪዛልት አይተን ሪዛልቱን አቺቭ ስላረገ ቦነስ ወይ ኮሚሽን እንከፍላለን። ስለዚህ ይሄ የክፍያ ወይ ዳይሬክት የሆነ የኮምፐንሴሽን ታይፕ ነው ማለት ነው። ፒስ ሬት ኮምፐንሴሽን የምንለው ደግሞ ምን ያህል ፒስ ዩኒት አምርታችኋል፣ ሶ ባመረታችሁት ዩኒት ኦፍ አውትፑት በዛ መጠን ሲከፈላችሁ ነው ማለት ነው። ሶ ለምሳሌ እንግዲህ አንድ ሰራተኛ 10 ዩኒት ሊያመርት ይችላል። ለአንድ ዩኒት 20 ብር ብሎ ካስቀመጠ ድርጅቱ 10 ካመረተ 200 ብር ይከፈለዋል። አንዱ 50 ሊያመርት ይችላል። 50 በ200 1000 ብር ይከፈለዋል ማለት ነው። ስለዚህ ፒስ ሬት ኮምፐንሴሽን የምንለው ይሄም በዳይሬክት ኮምፐንሴሽን ታይፕ ወይ ደግሞ ይሄ ምንድን ነው ከካሽ ጋር ወይ ደግሞ ሞኒተሪ የሆነውን ኮምፐንሴሽን የሚገልጽ ስለሆነ ይሄም ዳይሬክት ኮምፐንሴሽን ነው ማለት ነው። ሲል ያለው ደግሞ ዳይሬክት ኮምፐንሴሽን ይላል። ይሄ ዳይሬክት ኮምፐንሴሽን እንግዲህ ሞኒተሪ ፔመንት ናቸው። ሰራተኞቹ ደሞዝን፣ ኮሚሽንን፣ ቦነስን እኚህ የሚያካትቱ ናቸው ማለት ነው። ስለዚህ ለዚህ ጥያቄ እንግዲህ ላልሰራንበት ሰዓት የሚከፈለን ክፍያ ኢንዳይሬክት ኮምፐንሴሽን ነው የሚባለው። ኢንዳይሬክት ኮምፐንሴሽን የምንለው እኚህ ፍሪንጅ ቤኔፊት የምንላቸው ማለት ነው። እኚህ ነንካሽ የሆኑ ኮምፐንሴሽኖች ወይ በሰራንበት ሰዓት ታይቶ ወይ ፐርፎርማንስ ላይ ተመስርቶ የማይከፈሉ ክፍያዎች ናቸው፣ ኮምፐንሴሽኖች ናቸው። ኦልሬዲ በካሽ አይደለም ነንካሽ ናቸው ብለናል። እኚህ ኢንዳይሬክቶች እንግዲህ ይሄ ፔመንትስ ሜድ ፎር ታይም ኖት ወርክድ የሚለው ላልሰራንበት ሰዓት፣ ለምሳሌ አንድ ሰራተኛ 16 ቀን የአመት እረፍት ካለው 16 ቀኑ እረፍት ላይ ነው የሚሆነው። ግን ምንድን ነው ክፍያው ግን ሳለሪው ላይ ይጨመርለታል ማለት ነው። እንደገና ሄልዝ ኢንሹራንሶች፣ ቫኬሽኖች፣ ሆሊዴይ አመት ባል ቀን አትገቡም፣ ስራ አትገቡም፣ ግን ሳለሪያቸው አይቀነስም። ሶ እነዚህ ላልሰራንበት ሰዓት የሚከፈሉንን ክፍያ እንግዲህ ኢንዳይሬክት ኮምፐንሴሽን እንላለን ማለት ነው። ስለዚህ ለ47ኛው ጥያቄ ትክክለኛ መልስ የሚሆነው ዲ
ኢንዳይሬክት ኮምፐንሴሽን ነው ማለት ነው። ምክንያቱም ላልሰራንበት ሰዓት የሚከፈሉንን አይነት ክፍያዎች ኢንዳይሬክት ኮምፐንሴሽን ስር ወይ ደግሞ ነን ካሽ ያልሆኑ ኮምፐንሴሽን ስር ስለምናጠቃልለው ማለት ነው። ስለዚህ ለ47ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ኩዌሽን ነምበር 48 እንግዲህ the Ethiopian government implements regulation requiring that all food products have bilingual labeling to accommodate both Amharic and English speakers. This requirement is an example of A. Brand extension, B. Packaging modification, C. Labeling regulations, D ደግሞ ፕሮዳክት ስታንዳርዳይዜሽን ይላል። ይሄ ጥያቄ እንግዲህ የተለያዩ የፕሮዳክት ስትራቴጂዎችን እና የመንግስትን ጣልቃ ገብነት ማርኬቲንግ ላይ በተለይ ደግሞ የፕሮዳክትን ኢንፎርሜሽን እንዴት ፕሬዘንት እናደርጋለን ከሚለው ጋር የሚገናኝ ነው። እንግዲህ የኢትዮጵያ መንግስት ሬጉሌሽኑ ያካተተው ምንድን ነው? ሁሉም የምግብ ፕሮዳክቶች በአማርኛ እና በእንግሊዝኛ ባይሊንጉዋል የሆነ ሌብሊንግ እንዲጠቀም ነው ማለት ነው። ሌብሊንግ ስንል እና ፓኬጂንግ ምን እንደሆነ እኔ መጀመሪያ ሌብሊንግ የምንለው እንግዲህ ፕሮዳክቱ ወይ የፕሮዳክቱ ፓኬጂንግ ላይ ፕሪንት ተደርጎ የተለያዩ ግራፊክሶች፣ ስቲከሮች ፓኬጂንጉ ላይ አታች የማድረግ ፕሮሰስ ነው ማለት ነው ይሄ ሌብሊንግ የምንለው። ፓኬጂንግ ግን ሙሉ በሙሉ ፕሮዳክቱን ለመጠበቅ ፕሮዳክቱን በራፐር ወይ ደግሞ በፊዚካል ኮንቴነር ማሸግን የሚገልጽ ነው ማለት ነው። ስለዚህ እንግዲህ በዚህ ላይ መንግስት በአማርኛም በእንግሊዝኛም አድርገው የፕሮዳክቱ ፓኬጂንግ ላይ ሌብሊንግ እንዲለጥፉ ሪኳየርመንት አስቀምጧል ማለት ነው። ይሄን ሪኳየርመንት የምን ኤግዛምፕል ነው የሚለው ጥያቄው። ብራንድ ኤክስቴንሽን ስንል እንግዲህ በፊት የነበረ ኤግዚስት ያደረገን ብራንድ ሌላ አዲስ ፕሮዳክት አምጥተን በዛ ካታጎሪ ስር ስናስገባ እና በዛ ብራንድ ስር አድርገን ሲሸጥ ነው ማለት ነው። ለምሳሌ ኮካኮላ የነበረ ብራንድ ነው። ኮካኮላ ሌላ ከዚህ በፊት ያልነበረ አዲስ ብራንድ በኮካኮላ ስር ዲፍረንት ካታጎሪ የሆነ ፕሮዳክት በኮካኮላ ብራንድ ኔም ስር ኢንትሮዲውስ አድርጎ ለገበያ ሲያቀርብ ነው እንጂ ይሄ ከሌብሊንግ ሪኳየርመንት ጋር የሚገናኝ ስላልሆነ እንግዲህ ብራንድ ኤክስቴንሽን መልስ አይሆንም። ብራንድ ኤክስቴንሽን ኤግዚስት ያደረገውን ብራንድ ተጠቅመን ሌላ አዲስ ፕሮዳክቶች የተለየ ካታጎሪ ያላቸውን ፕሮዳክቶች በዛ ብራንድ ስር ማድረግ ስለሆነ ማለት ነው። ቢል ያለውን ምርጫ ስናይ ፓኬጂንግ ሞዲፊኬሽን ይላል። ፓኬጂንግ ሞዲፊኬሽን ደግሞ ምንድን ነው? ይሄ ፓኬጂንጋችንን ወይ በፊዚካል ኮንቴነር ወይ በተለያዩ ራፐሮች የጠቀለልነውን ነገር ወይ ደግሞ በዛ ፕሮዳክቱን ራፕ ድሬስ ባረግንባቸውን ነገሮች ወይ ፓኬጂንጋችንን ሞዲፋይ ከማድረግ ጋር የሚገናኝ ነው ማለት ነው። እንግዲህ ሞዲፊኬሽን ለምሳሌ የፕላስቲክ ምርት አትጠቀሙ ከተባለ ያንን ሊተካ የሚችል ሌላ የፓኬጂንግ ማቴሪያል መፈለግ ነው ማለት ነው። ይሄ ፓኬጂንግ ሞዲፊኬሽን የምንለው ማለት ነው። እንግዲህ እንደ ሪኳይርመንት ፓኬጂንግ ሊካተት ይችላል፣ ግን ከሌብል ከኢንፎርሜሽን ጋር ተያይዞ ስለሆነ ለዚህ ጥያቄ ይሄም መልስ አይሆንም ማለት ነው። ይሄ የፓኬጂንጉን ዲዛይን ከመቀየር አንጻር እንጂ እላው ላይ ያሉትን ኢንፎርሜሽኖች ጋር የሚገናኘው ሌብሊንግ ስለሆነ ማለት ነው። ፕሮዳክት ስታንዳርዳይዜሽን የምንለው ደግሞ በየትኛውም ሀገር ተመሳሳይ የሆኑ ፕሮዳክቶችን አምርቶ መሸጥ ነው። ፕሮዳክት ስታንዳርዳይዜሽንም ከዚህ ጋር የሚገናኝ አይደለም። ለዚህ እንግዲህ ትክክለኛ መልስ የሚሆነው ሌብሊንግ ሬጉሌሽን ነው። እንዳልኳችሁ ሌብሊንግ ማለት እንግዲህ ፕሪንት የሆነ ኢንፎርሜሽን ወይ የተለያዩ ታጎችን፣ ስቲከሮችን የፕሮዳክታችን ፓኬጂንግ ላይ አታች ማድረግ ነው ማለት ነው። ስለዚህ አታች በምታደርጉ ሰዓት እንግዲህ ባይሊንጓል መሆን አለባቸው፣ በአማርኛ በእንግሊዝኛ። ይሄ እንግዲህ ምን ምንን ያጠቃልላል? ለምሳሌ ምን ያህል ኢንግሪዲየንቶች ተጠቅመናል፣ ያላቸው የኒውትሪሽን መጠኖች እዛ ፕሮዳክት ውስጥ ያሉት የተለያዩ ዝርዝር ነገሮችን እላዩ ላይ ምንጽፍበትን ለማመልከት ስለሆነ እንግዲህ መንግስት ኢምፕሊመንት ያደረገው ይሄኛው የምግብ ፕሮዳክቶች ላይ ባይሊንጓል ሌብሊንግ ይሄ ሪኳይርመንት እንግዲህ የምን ምሳሌ ነው ማለት ነው? የሌብሊንግ ሬጉሌሽን ምሳሌ ስለሆነ ለ48ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 49ኛው ጥያቄ ስንመጣ የፖፑሌሽን ሃዝ ኤ ሚን ኦፍ 50 ኤንድ
ስታንዳርድ ዲቪዬሽን ኦፍ 5 ኢፍ ኤ ሳምፕል ኦፍ 25 ኢዝ ድሮን ዋት ኢዝ ዘ ስታንዳርድ ኢረር ኦፍ ዘ ሚን ይላል። እንግዲህ ይሄ ጥያቄ ሳምፕሊንግ ኢረር ፈልጉ ነው የሚለው አይደል? ወይ ደግሞ ስታንዳርድ ኢረር ኦፍ ዘ ሚን ስንት ይሆናል ነው የሚለው። ኤ ላይ ያለው ምርጫ 0.2 ይላል፣ ቢ 1 ይላል፣ ሲ 5 ይላል፣ ዲ 2 ይላል። እንግዲህ ሳምፕሊንግ ኢረር የምንለው ይሄ የሚፈጠር ነገር ነው። ምክንያቱም ከፖፕሌሽናችን ዳታ ኮሌክት ስናደርግ ከኢንታይር ፖፕሌሽኑ ሳምፕል እንመርጣለን። ሶ የምንመርጠው ሳምፕል እንግዲህ ሙሉ ለሙሉ የፖፕሌሽኑ ተወካይ ነው ብለን ነው የምናስበው። ግን ያንን ነገር ሙሉ ለሙሉ አነስተኛ ሳምፕል ከመረጣችሁ ላይወክል ስለሚችል እነዚህን ኢረሮች ናቸው እንግዲህ ይሄ ሳምፕሊንግ ኢረር ወይ ስታንዳርድ ኢረር የምንለው። ምን ያህል ማርጅን ኦፍ ኢረር የሚጠበቅ አለ እንግዲህ ሙሉ ለሙሉ ሰብሴቱ የሆል ግሩፑ በሰብሴቱ ወይ በሳምፕሉ እና ዘሆል ግሩፕ ወይ ፖፕሌሽን የምናጠናው ጠቅላላ ፖፕሌሽን መሀል ያለውን ስታንዳርድ ኢረር ነው እንግዲህ ይሄ ሳምፕሊንግ ኢረር የምንለው። ሳምፕሊንግ ኢረር እንግዲህ ብዙ ሳምፕሎችን ወይ ሳምፕል ሳይዛችን እየጨመረ በሄደ ቁጥር ኢረሮችን እንቀንሳለን። ምክንያቱም ሳምፕሎቹ የቶታል ፖፕሌሽኑን የመወከል አቅማቸው የሚጨምረው በዛ ያለ ቁጥር ስንወስድ ስለሆነ እንግዲህ ያው ሳምፕሊንግ ኢረር ማይቀር ነው። ይሄ ዲፍረንስ አለ ግን በተወሰነ መሆን ስላለበት ነው ማለት ነው። ሳምፕሊንግ ኢረርን እንግዲህ ወይ ስታንዳርድ ኢረርን ስንፈልግ ምንድን ነው ፖፕሌሽን ስታንዳርድ ዲቪዬሽን ዲቫይድድ ባይ ስኩዌር ሩት ኦፍ ምንድን ነው የምናደርገው ማለት ነው ሳምፕል ሳይዝ ነው የምናደርገው ማለት ነው። እዚህ ጥያቄ ላይ እንግዲህ የተሰጠን ሳምፕል ሳይዝ 25 ነው ወይ ስሞል ኤን ነው። እንደገና ደግሞ ፖፕሌሽን ስታንዳርድ ዲቪዬሽን ደግሞ 5 ነው የተሰጠን። ስለዚህ ስታንዳርድ ኢረርን ስንፈልግ እንዳልኳችሁ ስታንዳርድ ዲቪዬሽን ዲቫይድድ ባይ ስኩዌር ሩት ኦፍ ሳምፕል ሳይዝ ነው የምናደርገው። ስለዚህ 5 ሲካፈል ስኩዌር ሩት ኦፍ 25 5/5 ይሆናል። ይሄ ደግሞ 1 ይሆናል ማለት ነው። ስለዚህ ኢረር ይሄ ቫሪዬሽኑ 1 ነው ብለን ስታንዳርድ ኢረሩን በዚህ አይነት መልኩ ካልኩሌት እናደርጋለን ማለት ነው። ስለዚህ ለዚህ ጥያቄ መልስ የሚሆነን ለ49ኛው ጥያቄ ስታንዳርድ ኢረሩ እንግዲህ 1 ነው የሚሆነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ወደ 50ኛው ጥያቄ ስንመጣ which one of the following is a category of inferential statistics analysis ይላል። ኤ ሚን፣ ቢ ኮሪሌሽን፣ ሲ ቫሪያንስ፣ ዲ ፍሪኩዌንሲ ይላል። ይህ ጥያቄ እንግዲህ ከስታስቲካል ሜቶዶች ጋር የሚገናኝ ጥያቄ ነው። እንግዲህ እንደሚታወቀው ስታስቲካል ሜቶዶችን በሁለት ከፍለን ማየት እንችላለን፣ ዲስክሪፕቲቭ እና ኢንፍሬንሻል ስታቲስቲክ ብለን ማለት ነው። ዲስክሪፕቲቭ ስታቲክስ የምንለው ጎሉ ምንድን ነው? ሳምፕሉ ላይ የሰበሰብነውን ዳታ ሰመራይዝ አድርገን ይሄ እጃችን ላይ ያለውን ዳታ ሰመራይዝ አድርገን ኦርጋናይዝ አድርገን የምንገልጽበት ነው ማለት ነው። ግን ያ ዳታ በምን በምን ሊገለጽ ይችላል ስንል በሚን፣ በሚዲያ፣ በሞድ፣ ሜጀር ኦፍ ሴንትራል ቴንደንሲ የሚባሉትን እንደገና ሜጀር ኦፍ ዲስፐርሽን የምንላቸውን እነ ቫሪያንስ እነ ስታንዳርድ ዲቪዬሽንን ተጠቅመን ኮሌክት ያደረግነውን ዳታ ዲስክራይብ የምናደርግበት ነው ዲስክሪፕቲቭ ስታቲክስ ማለት ነው። ኮሌክት ያደረግነውን ሳምፕል እሱም ብቻ ዲስክራይብ ለማድረግ ሰመራይዝ ለማድረግ የምንጠቀምበት ነው ማለት ነው ዲስክሪፕቲቭ ስታቲክስ። ኢንፍሬንሻል ስታቲክስ የምንለው ደግሞ የሳምፕሉን ዳታ ለቶታል ፖፕሌሽኑ ኢንፈር የምናደርግበት ነው። ይሄ ማለት ምን ማለታችን ነው? እንግዲህ የሳምፕሉን ዳታ ወስደን ለቶታል ፖፕሌሽኑ ለላርጀር ፖፕሌሽኑ ኢንፈር የምናደርግበት ኮንክሉዥን የምንሰራበት ፕሪዲክሽን የምንሰራበት ነው ማለት ነው። ኢንፍሬንሻል ስታቲክስ ላይ ደግሞ የተለያዩ አይነት ሜትዶችን እንጠቀማለን። ሃይፖቴሲስ ቴስቲንግ እንጠቀማለን፣ መላምቶችን፣ እንደገና ፓራሜትሮችን እስቲሜት እናደርጋለን። ለዚህም ደግሞ ኮሪሌሽንን እንጠቀማለን፣ ሪግሬሽን አናሊሲስ እንጠቀማለን፣ እንደገና ደግሞ ኮንፊደንስ ኢንተርቫል እንጠቀማለን ማለት ነው። እንግዲህ ወደ ምርጫዎቹ ስንመጣ ኤ ላይ ያለው ሚን ይላል። ሚን የምንለው እንግዲህ የዳታ ሴቱን አቪሬጅ የምንፈልግበት ነው። ይህ እንግዲህ ሲምፕሊ ሜጀር ኦፍ ሴንትራል ቴንደንሲ ከሚባሉት ውስጥ አንዱ ሆኖ የሳምፕል ዳታውን ዲስክራይብ ለማድረግ ስለምንጠቀምበት ዲስክሪፕቲቭ ስታቲክስ ውስጥ የሚጠቃለል ነው።
ቫሪያንስ ስንል ደግሞ ዳታ ፖይንቶቹ ምን ያህል ስፕሬድ አውት አድርጓል የሚለውን ሜዥር የሚያደርግልን ነው። ይህም እንግዲህ ሜዥር ኦፍ ሴንተራል ዲስፐርሽን የሚባሉት ውስጥ ኮሌክት ያደረግነውን ዳታ ዲስክራይብ ለማድረግ ስለምንጠቀም ይሄ ቫሪያንስ ዲስክሪፕቲቭ ስታቲክስ ውስጥ ይጠቃለላል። ዲል ያለውን ስንመለከት ፍሪኩዌንሲ ደግሞ ጊዜውን ነው። አንድ ቫሊዩ ምን ያህል ፓርቲኩላር ታይም ላይ ተደጋግሞ ተጽፏል ወይ ደግሞ የሆነ ካታጎሪ እዛ ሳምፕል ውስጥ ምን ያህል ጊዜ በድግግሞች ታይቷል የሚለውን የሚያሳይ ስለሆነ ይህም እንግዲህ ፍሪኩዌንሲ ዲስትሪቢዩሽንን ክሬት ለማድረግ የምንጠቀምበት ሆኖ ዲስክሪፕቲቭ ስታቲክስ ውስጥ የሚጠቃለል ነው። ዳታዎችን ሰመራይዝ ለማድረግ የምንጠቀምበት ነው። ስለዚህ ኤሲ እና ዲ ዲስክሪፕቲቭ ስታቲክስ ስለሆኑ ለዚህ ጥያቄ መልስ የሚሆነው ቢ ኮሪሌሽን ነው ማለት ነው። እንግዲህ ኢንፍሬንሻል ስታቲክስ እንዳልኳችሁ ለቶታል ፖፕሌሽኑ ጀነራላይዝ የምናደርግበት የሳምፕል ዳታውን ተጠቅመን ማለት ነው። ለቶታል ፖፕሌሽኑ ጀነራላይዝ የምናደርግበት ስለሆነ ኮሪሌሽን በዛ ውስጥ የሚጠቃለል አናሊሲስ ነው ማለት ነው። ኮሪሌሽን እንግዲህ ሊኒየር የሆኑ ሪሌሽንሺፕ ወይ ደግሞ በቫሪያብሎች መሀል ያለውን ሊኒየሪቲ ሪሌሽንሺፕ ስትሬንግዛቸውን ኢንፈር የምናደርግበት ወይ ሜዥር ለማድረግ የምንጠቀምበት ቴክኒክ ነው። ሶ እንግዲህ ኮሪሌሽን ኢንፍሬንሻል ስታቲክስ ውስጥ በዛ ካታጎሪ ውስጥ የሚጠቃለል ነው ማለት ነው። ሶ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። ክቡራን የቻናላችን ቤተሰቦች እየተከታተላችሁኝ ስለሆነ አመሰግናለሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ ያላረጋችሁም ላይክ እያረጋችሁ ተመልከቱ። በቀጥታ ወደ ጥያቄው እንሄዳለን። 51ኛው ጥያቄ ምንድን ነው የሚለው? ሰፖዝ ዩ አር ኮንዳክቲንግ ሪሰርች ኢን ዘ ኤሪያ ኦፍ ኢምፕሩቪንግ ኦርጋናይዜሽን ፐርፎርማንስ ኤንድ ዩ ፕሪፈር ኢች ኤለመንት ኢን ዘ ፖፕሌሽን ሃዝ ኢኳል ቻንስ ኦፍ ቢንግ ኢንክሉድድ ኢን ዘ ሳምፕል ዋት ሳምፕሊንግ ቴክኒክ ሹድ ዩ አፕላይ ይላል። ኤ ሲምፕል ረንደም ሳምፕሊንግ፣ ቢ ስትራቲፋይድ ሳምፕሊንግ፣ ሲ ሲስተማቲክ ሳምፕሊንግ፣ ዲ ክላስተር ሳምፕሊንግ ይላል። የሚገናኝ ጥያቄ ነው። እንግዲህ ጥያቄው ላይ እንደተገለጸው ሪሰርች ኮንዳክት ማድረግ ፈልጋችሁ የኦርጋናይዜሽኑን ፐርፎርማንስ ኢምፕሩቭ የሚያደርግ እንግዲህ ሪፈር ያደረጋችሁት እያንዳንዱ ኤለመንት ኢች ኤለመንት ኢን ፖፕሌሽን ኢኳል ቻንስ ሳምፕሉ ላይ የመሳተፍ ኢኳል ቻንስ እንዲኖረው ፕሪፈር አድርጋችኋል። ይሄን በማድረግ ደግሞ የትኛውን የሳምፕል ቴክኒክ አፕላይ ታደርጋላችሁ ነው የሚለው። እንግዲህ ሁሉም ኤ ቢ ሲ እና ዲ ላይ የተጠቀሱት ምርጫዎች ሁሉም ፕሮባቢሊቲ ሳምፕሊንግ ናቸው። ፕሮባቢሊቲ ሳምፕሊንግ እንግዲህ ሁሉም ኤቭሪ ሜምበር ኢን ፖፕሌሽን ኢኳል የመመረጥ ቻንስ ሴሌክት የመደረግ ቻንስ ሳምፕሉ ላይ ያለበትን የሚያሳይ ነው። ሚን ፕሮባቢሊቲ ደግሞ ሁሉም እኩል ቻንስ የሌለበትን ሪፈር የሚያደርግ ነው። እንግዲህ ስትራቲፋይድ ሳምፕሊንግ ስንል ያው እንዳልኳችሁ ፕሮባቢሊቲ ሳምፕሊንግ ውስጥ የሚካተት ሆኖ መጀመሪያ ፖፕሌሽኑን በግሩፕ ትከፍሉታላችሁ ወይ በስትራታ ሰብ ግሩፕ ካረጋችሁ በኋላ ከዚህ ስትራታ ውስጥ ከእያንዳንዱ ግሩፕ በሲምፕል ረንደም ሳምፕሊንግ የምትመርጡበት ነው። እንግዲህ ይሄ ማለት በግሩፕ ስለከፈላችሁ እንግዲህ ይሄ ተመሳሳይ ካራክተሪስቲክ ያላቸውን በእድሜ ሊሆን ይችላል፣ በተለያዩ ዲፓርትመንት ሊሆን ይችላል ስለከፈላችሁ ከዛ ስትራታ ውስጥ ደግሞ ከዛ ግሩፕ ውስጥ በሲምፕል በኖርማል ረንደምሊ ትመርጣላችሁ ማለት ነው። እንግዲህ ይሄኛው ኢች ኤለመንት ኢኳል ቻንስ አለው ማለት አንችልም። ኢች ስንል እያንዳንዱ ሰው ግሩፖች ውስጥ ግን ከግሩፖች ውስጥ ስለምንመርጥ ይሄኛውንም እንደ ኢች ኤለመንትን ያሳትፋል ማለት አንችልም ማለት ነው። ሲስተማቲክ ሳምፕሊንግ የምንለው ደግሞ ኦርደርድ በሆነ ኢንተርቫል እናስቀምጣቸውና ሳምፕሉ ቶታል ፖፕሌሽኑ ከዛ ውስጥ እንግዲህ የመጀመሪያውን ኬዝ የምንለውን ወይ ደግሞ የመጀመሪያውን ኢንተርቫል ለምሳሌ 100 ሰው ከሆነ የምትመርጡት የመጀመሪያው ኢንተርቫል 5 ከሆነ 5 ከዛ 15 ከዛ 25 እያላችሁ በምትፈልጉት ቁጥር መጠን ያለውን ኢንተርቫል የምትመርጡበት ነው። ስለዚህ ይሄኛውም እንግዲህ ረንደም የሆነ ፕሮባቢሊቲ ታይፕ ቢሆንም ግን እያንዳንዱ ኤለመንት ኢኳሊ ኢንዲፔንደንት የሆነ ቻንስ አላቸው ማለት አንችልም። ስለዚህ ሲስተማቲክም እንግዲህ ለኢች ኢንዲቪጁዋል
ኢኳል ቻንስ ይሰጣል ማለት አንችልም። ክላስተር ሳምፕሊንግ የምንለው ደግሞ ይሄ እንግዲህ ፖፑሌሽኑን በክላስተር ወይ በግሩፕ ዲቫይድ ታደርጋላችሁ። ለምሳሌ በጂኦግራፊክ ኤሪያ ሊሆን ይችላል። ከዛ በኋላ ከከፋፈሏቻቸው ወይ በየትምህርት ቤቱ በምትመርጧቸው በሚመቻችሁ ሁኔታ በክላስተሮች ከከፋፈላችሁ በኋላ አንዱን ክላስተር ትመርጡትና እዛ ክላስተር ላይ የሰራችሁትን ሳምፕል ለቶታል ፖፑሌሽኑ ይገልጿል ብላችሁ የምታስቀምጡበት ነው ማለት ነው። ሶ እንግዲህ ከዛ ክላስተር ውስጥም መልቲስቴጅ ሳምፕሊንግ ልትጠቀሙ ትችላላችሁ፣ ቶታል ፖፑሌሽናችሁ ብዙ ከሆነ ማለት ነው። ስለዚህ ክላስተር፣ ሲስተማቲክ እና ስትራቲፋይድ ሳምፕሊንግ ፕሮባቢሊቲ ሳምፕሊንግ ቢሆኑ ኢንዲፔንደንትሊ ግን ኢች ኢንዲቪጁዋል የመመረጥ ቻንስ አለው ማለት አንችልም ማለት ነው። ስለዚህ እያንዳንዱ የኢች ኤለመንት ሳምፕል ውስጥ ማካተት እኩል ቻንስ እንዲኖረው የምትፈልጉ ከሆነ ፕሪፈር የምታደርጉት ወይ አፕላይ የምታደርጉት ሜትድ ሲምፕል ራንደም ሳምፕሊንግ ነው። ሲምፕል ራንደም ሳምፕሊንግ የምንለው እንግዲህ ሙሉ በሙሉ የፕሮባቢሊቲ ሳምፕሊንግ ሜትድን የሚገልጽ ነው ማለት ነው። ኤቭሪ ኤለመንት ኢን ዘ ፖፑሌሽን ሃዝ ኢኳል ኦር ኖን ቻንስ ስላለው ማለት ነው። ኢች ኤንድ ኤቭሪ ምክንያቱም ለምሳሌ አሁን 100 ሰው ከ1000 ሰው 100 ሰው ከሆነ መምረጥ የፈለጋችሁት ለ1000 ሰውም የዕጣ ቁጥር አዘጋጅታችሁ ከዛ የ1000ንም ስም ከጻፋችሁ በኋላ 100ዎቹን ረንደምሊ ልክ እንደ ዕጣም ሊሆን ይችላል በተለያዩ ይሄ ረንደም ነምበር ጀነሬተር በሚባልም ተጠቅማችሁ ሊሆን ይችላል። ኮምፕሊት ሊስቱን ከዛ ውስጥ እንደ ዕጣ እያወጣችሁ የምታስቀምጡበት ስለሆነ ኢች ኤለመንት ኢን ዘ ፖፑሌሽን እንዲካተት የምትፈልጉ ከሆነ አፕላይ የሚደረገው የሳምፕሊንግ ቴክኒክ እንግዲህ ሲምፕል ራንደም ሳምፕሊንግ ነው ማለት ነው። ስለዚህ ለ51ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። 52ኛው ጥያቄ which one of the following is meaning of quality ይላል። A satisfying customer by meeting their needs and wants. B the provision of good and service at huge cost. C the ability of a product or service to inconsistently. D providing inferior products performance ይላል። እንግዲህ ይህ ጥያቄ ደግሞ ከትክክለኛ የኳሊቲ ሚኒንግ የትኛው ነው የሚለው እንግዲህ አሁን ባለንበት ዓለም ወይ ይሄ ሞደርን በሚባለው ኳሊቲ ወይ በኳሊቲ የቶታል ኳሊቲ ማኔጅመንት ኳሊቲ እንግዲህ ሙሉ በሙሉ ዲፋይንድ የሚደረገው በከስተመር ነው። ጥራትን ዲፋይን ልናደርግ የምንችለው በከስተመር ሴንትሪክ በሆነው ኮንቴስት ስለሆነ እያንዳንዱን ምርጫ ለማየት እንሞክራለን። ቢል ያለውን ስናይ ዘ ፕሮቪዥን ኦፍ ጉድ ኤንድ ሰርቪስ አት ሂውጅ ኮስት ይላል። ይሄ እንግዲህ ጉድ እና ሰርቪስን በትልቅ ዋጋ ማቅረብ ማለት ሃይ ኳሊቲ ነው ማለት አንችልም። ምክንያቱም ትልቅ ዋጋ ትልቅ ኮስት ያወጣንበት ዋጋ እንዳለ ትልቅ ኳሊቲ ይኖረዋል ብለን አናስብም። ምክንያቱም ኳሊቲ ከኤፊሽንሲ ጋር የሚገናኝ እንጂ ከሂውጅ ኮስት ጋር የሚገናኝ አይደለም። ምክንያቱም ሂውጅ ኮስት እንግዲህ ለከስተመሩ ሃይ ቫሊዩ ይሰጣል ማለት አይደለም። ከስተመሩ ሳቲስፋይ የሚደረገው ዋጋው ብዙ ስለሆነ ያው ኮስቱ ሲጨምር ዋጋችሁ ብዙ ስለሚሆን፣ ስለዚህ ሃይ ኳሊቲ ከኮስት ጋር ማለት ግዴታ ጥራት ያለው እቃ በሂውጅ ኮስት ፕሮቫይድ መደረግ ስላሌለበት ይሄ የኳሊቲ ሚኒንግ ሊሆን አይችልም። ሲን ስናይ ዘ አቢሊቲ ኦፍ ኤ ፕሮዳክት ኦር ሰርቪስ ቱ ኢንኮንሲስታንትሊ ይላል። ይሄም እንግዲህ ሁሌም ኳሊቲ ዋና ነገሩ ኮንሲስታንሲ ነው አይደል? ሆል ማርኩ ኮንሲስታንሲ ነው። ምክንያቱም ኮንሲስታንሲ ስንል ሁሌም የምታውቁትን አይነት የለመዳችሁትን አይነት ነገር ከዛ ፕሮዳክት ማግኘት አለባችሁ። ወጥነት ሊኖረው ይገባል። ሪላያቢሊቲ ሊኖረው ይገባል። ፕሪዲክት የምታደርጉት ፐርፎርማንስ ሊኖረው ይገባል። አለበለዚያ ኢንኮንሲስታንት ከሆነ ደግሞ ወጥነት የጎደለው ከሆነ ኳሊቲያችን ልክ አይደለም ማለት ነው። ሁሌ ፕሮዳክቱን ስታጣጥሙት የተለያየ አይነት ከሆነ ወጥነት የሌለው ከሆነ ከስተመሩን ዲሳቲስፋይድ ያደርጓል። ስለዚህ ኢንኮንሲስታንሲ ሳይሆን ኮንሲስታንት ቢሆን ሊሆን ይችላል። ግን ኢንኮንሲስታንሲ ስላለ ይሄም መልስ አይሆንም። ዲንም ስናይ ፕሮቫይዲንግ ኢንፌሪየር ፕሮዳክትስ ፐርፎርማንስ ይላል። እንግዲህ ይህ እንደውም ትልቁ ኢንፌሪየር ፕሮዳክት ፐርፎርማንስ ማለት የኳሊቲ አንቲቴሲስ ነው ማለት እንችላለን። ሁሌም ኳሊቲ ማለት ሱፔሪየር የሆነ ፐርፎርማንስ ያለውን ጉድ ኦር ሰርቪስ ለከስተመሩ
ዲሊቨር ማድረግ ነው አይደል? ፕሮቫይዲንግ ኢንፌሪየር ፕሮዳክት ፐርፎርማንስ የሚለው ይህ መልስ አይሆንም ማለት ነው። ምክንያቱም ሁሌ ለከስተመሩ ኢንፌሪየር ሳይሆን ስፔሪየር ፐርፎርማንስ ያላቸውን ፕሮዳክቶች ፕሮቫይድ ማድረግ ስላለብን እንግዲህ ለኳሊቲ ትክክለኛ ሚኒንግ የሚሆነው ኤ ላይ ያለው ነው። እንግዲህ ሳቲስፋይንግ ዘ ከስተመር ባይ ሚቲንግ ዜር ኒድስ ኤንድ ወንትስ ይላል። እንግዲህ እንዳልኳችሁ ቅድም ኳሊቲ አሁን ባለንበት ዓለም ከከስተመር አንግል ነው ዲፋይ የሚደረገው። ስለዚህ አንድ ከስተመር የሚጠብቀውን ከስተመር ኤክስፔክቴሽን አለ። ይቅርታ ከስተመሩ ከእናንተ የሚጠብቀውን ነገር ሁሌ ስታሟሉለት ነው ሳቲስፋይድ የሚሆነው። ስለዚህ ፕሮዳክቱ ወይ ሰርቪሱ ሃይ ኳሊቲ ነው የምንለው የከስተመሩ ኒድ እና ወንት ሳቲስፋይ ማድረግ ሲችል ነው ማለት። ከስተመሩ ከእናንተ የሚጠብቀውን ነገር ነው እናንተ ለችግሩ መፍትሄ ስትሰጡለት ብቻ ነው ሳቲስፋይድ የሚሆነው ማለት ነው። ስለዚህ ሳቲስፋይንግ ዘ ከስተመር ባይ ሚቲንግ ዜር ኒድስ ኤንድ ዋንትስ የምንለው እንግዲህ የኳሊቲ ሚኒንግ ነው ማለት ነው። ስለዚህ ለ52ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። 53ኛው ጥያቄ ዋት ሮል ዳዝ ኢንፍሉዌንስ ፕሌይ ኢን ዘ ዲፊኒሽን ኦፍ ሊደርሺፕ ይላል። ኤ ኢንፍሉዌንስ ኢዝ ኮርሲቭ ኤንድ ሪላይዝ ኦን አውቶሪቲ። ቢ ኢንፍሉዌንስ ኢዝ ፕራይመርሊ ቤዝድ ኦን ሪዋርድ ፓወር። ሲ ኢንፍሉዌንስ ኢዝ ሙቹዋል ኤንድ ኢንቮልቭስ ጋይዲንግ አዘርስ ቮለንተሪ ይላል። ዲ ኢንፍሉዌንስ ኢዝ ፓሲቭ ፕሮሰስ ዛት ኦከር ዊዛውት ኢንጌጅመንት ይላል። ይሄ ጥያቄ እንግዲህ ከሊደርሺፕ ዲፊኔሽን ጋር የሚገናኝ ነው። ሊደርሺፕ በሊደርሺፕ ዲፊኔሽን ውስጥ እንግዲህ ኢንፍሉዌንስ ምን አይነት ሮል ይጫወታል ነው የሚለው። እንግዲህ ሊደርሺፕ ፕሮሰስ ነው። ያ ፕሮሰስ ደግሞ ፎሎወሮቻችሁ እንዲረዳችሁ ኢንፍሉዌንስ የምታደርጉበት መንገድ ነው። ምን መሰራት እንዳለበት፣ እንዴት ማድረግ እንዴት መስራት እንዳለባችሁ። ይሄን ነገር እንግዲህ ኮሌክቲቭ በሆነ የጋራ ኦብጀክቲቫችሁን ሼርድ የሆነ ኦብጀክቲቫችሁን አኮምፕሊሽ ለማድረግ ኢንፍሉዌንስ የምታደርጉበት ነው። እንግዲህ ኢንፍሉዌንስን ከሊደርሺፕ አንጻር ስናይ ሁሌም ኢንፍሉዌንስ ቮለንተሪ መሆን አለበት። ኃይልን መጠቀም የለባችሁም። ሁሌም ቮለንተርሊ ነው መደረግ ያለበት። ኮመን ጎላችሁን አቺቭ ለማድረግ ኢንስፓይሬሽኑ፣ ኮላቦሬሽኑ እኚሁላ ነገር ሊኖሩ ይገባሉ ማለት ነው። ስለዚህ እያንዳንዱን ምርጫ ስናይ እንግዲህ ኢንፍሉዌንስ ኤል ያለው ኢንፍሉዌንስ ኢዝ ኮርሲቭ ኤንድ ሪላይዝ ኦን አውቶሪቲ ይላል። ይህኛው እንግዲህ የኃይል አጠቃቀምን ወይ ዩዝ ኦፍ ፓወርን ዲስክራይብ የሚያደርግ ነው። እንግዲህ ይሄ ከፖዚሽናል ፓወር ጋር የሚገናኝ ነው። አውቶሪቲ ላይ ነው ኢንፍሉዌንስ ሪላይ የሚያደርገው። እንደገና ኮርሲቭ ነው የሚለው። እንግዲህ ይሄ እንደውም ከሊደር ባህሪ ይልቅ ወደ ማናጀሪያል አውቶሪቲ ቢገናኝ ነው። ይሄ ፐኒሽ የማድረግ ማለት ነው። ማኔጅመንት ኮማንድ ለመስጠት የሚጠቀሙበት እንጂ ከሊደርሺፕ ኢንስፓይሬሽናል አይደለም። ምክንያቱም ኃይልን መጠቀም ስልጣንን ተገን አድርጎ ከኢንፍሉዌንስ ወይ ከሊደርሺፕ ጋር የሚገናኝ ስላልሆነ ይህ መልስ አይሆንም። ቢንም ስናይ ኢንፍሉዌንስ ኢዝ ፕራይመሪሊ ቤዝድ ኦን ሪዋርድ ፓወር ይላል። እንግዲህ ኢንፍሉዌንስ ፕራይመሪሊ ሪዋርድ ፓወር ላይ ነው ቤዝ የሚያደርገው ይላል። ይሄም ልክ አይደለም። ምክንያቱም ሪዋርድ አንዱ ቱል ሊሆን ይችላል፣ ግን ሊደርሺፕን በትራንዛክሽናል ወይ ደግሞ በሪዋርድ ብቻ ፕራይመሪሊ ዛኔ ብቻ ቤዝ ያደርጋል ማለትም ልክ አይደለም፣ ናሮ ነው። ምክንያቱም ሊደርሺፕ ብዙ አይነት የሞቲቬሽን እንትኖችም በውስጡ ይዛል። የሶርሶቹ ለምሳሌ ካሪስማቲክ ፓወር አለ። ከካሪስማ ይሄ ሰዎች መሀል ባለን ክብር ከዛ የሚመነጩ ፓወሮች አሉ። እንደገና ሌክቲሜት ፓወር አለ። ሪዋርድ ብቻ አይደለም ማለት ነው ኢንፍሉዌንስ ፕራይመሪሊ ቤዝ ሊያደርግ የሚገባው። ከዛም የዘለሉ ብዙ አይነት የኤክስፐርቲስ ላይ የተመስርተን ካሪስማቲክ፣ ሪፍረንት ፓወር እኚሁላ ሶርስ ኦፍ ፓወር ናቸው። ግን ፕራይመሪሊ ሪዋርድ ላይ ኢንፍሉዌንስ ቤዝ ያደርጋል የሚለው ትክክለኛ ኢንፍሉዌንስ የሚገልጽ ስላልሆነ ቢም መልስ አይሆንም። ዲን ስናይ እንግዲህ ኢንፍሉዌንስ ኢዝ ፓሲቭ ፕሮሰስ ዛት ኦከር ዊዛውት ኢንጌጅመንት ይላል። ኢንፍሉዌንስ እንግዲህ ፓሲቭ ሊሆን አይችልም፣ ምክንያቱም አክቲቭ ነው፣ ኢንጌጅመንት የሚፈልግ ነው። ሊደሩ ፎሎወሩ ሁሉ በአንድ ላይ ምን ማድረግ አለባቸው ማለት ነው፣ መሳተፍ አለባቸው፣ ኢንጌጂንግ መሆን አለበት። ከፓሲቭ ይልቅ አክቲቭ መሆን አለበት ማለት ነው ሊደርሺፕ። ምክንያቱም
ኮሚኒኬት ማድረግ አለባችሁ፣ ሞቲቬት ማድረግ አለባችሁ፣ ፎሎወራችሁን ኢንተራክት ማድረግ አለባችሁ። ተጽዕኖ የምታሳድሩት እኮ በጣም እየተነጋገራችሁ እያነሳሳችሁ ኢንተራክት እያደረጋችሁ ስለሆነ ከፓሲቭ ይልቅ አክቲቭ ፕሮሰስ ነው የሚሆነው ማለት ነው ኢንፍሉዌንስ። እንደገና ደግሞ ኢንጌጅመንት በደንብ ሊኖረው ይገባል ማለት ነው። አብሮ ኢንተራክት ሊያደርጉ ይገባል። ስለዚህ ዲ መልስ አይሆንም። ለዚህ ጥያቄ መልስ የሚሆነው ኢንፍሉዌንስ ኢዝ ሙቹዋሊ ኢን ዘ ኢንቮልቭስ ጋይዲንግ አዘርስ ቮለንተሪ ይላል። እንግዲህ ይሄ ኮር የሆነ አስፔክት ነው ሊደርሺፕ ውስጥ። ምክንያቱም ወደ ኮመን ጎላችን ፎሎወሮቻችንን ኢንፍሉዌንስ የምናደርግበት መንገድ ስለሆነ ኢንፍሉዌንሱ ሙቹዋል መሆን አለበት። ለፎሎወሩ ሊደሩ ነው ማካተት መቻል አለበት ማለት ነው። ሶ ቮለንተርሊ ነው ኢንፍሉዌንስ ማድረግ የምችሉት እንጂ ጫና ውስጥ ከታችሁ ወይ አስገድዳችሁ ወይ ኮርሲቭ የሆነ ኃይል ተጠቅማችሁ መደረግ ስላሌለበት እንግዲህ ቮለንተሪ አስፔክቱ ነው ሊደርሺፕን ከአውቶሪቲ ወይ ደግሞ ከኖርማል ማኔጅመንት ሊደሮች የሚለያቸው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ 54ኛው ጥያቄ ስንመጣ ዱሪንግ ዘ ዲፋይኒንግ ኦፍ ኤ ሪሰርች ፕሮብሌም ኖዊንግ ዘ ኮምፖነንትስ አር ሪኳየርድ ሰም ኦፍ ዘ ኮምፖነንትስ አር ዲሲሽን ሜከር ኦብጀክቲቭ ኦር ጎልስ ኦልተርናቲቭ ኮርስ ኦፍ አክሽን ኤንድ ዘ ኢንቫይሮንመንት አስዩም ዩ አር ሴቲንግ objective or goal to identify the research problem in viewpoint of principle of marketing. The best possible way your objective or goal could be ይላል። A. allocating scarce resource for profit maximization ይላል። B. increasing market share in the build brand to increase revenue ይላል። C. encouraging employees thereby increase labor productivity ይላል። D. increase return on investment ይላል። እንግዲህ ይሄ ጥያቄ ማርኬቲንግ ሪሰርች ጋር የሚገናኝ ነው። ምክንያቱም ያ የማርኬቲንግ ሪሰርቻችሁ ፈንዳሜንታል ፕሪንሲፕል ኦፍ ማርኬቲንግ ጋር አላይን ማድረግ አለበት ነው የሚለው። ሶ ከፕሪንሲፕል ኦፍ ማርኬቲንግ ጋር አላይን ማድረግ የሚችል የሪሰርች ኦብጀክቲቭ ቤስት በሆነ መንገድ የሚገልጸው የትኛው ነው ነው የሚለው። ስለዚህ እንግዲህ ከፕሪንሲፕል ኦፍ ማርኬቲንግ አንጻር ስናይ የከስተመር ቫሊዩ ላይ የገበያ ድርሻ ወይ ማርኬት ሼር ላይ ሪቬኑ ላይ እኚህ ላይ ማተኮር አለበት ማለት ነው። ምክንያቱም ለማርኬቲንግ ሪሰርች ኦብጀክቲቭ ከፕሪንሲፕል ኦፍ ማርኬቲንግ አንጻር ስናየው መሆን ያለበት ወይ ማተኮር ያለበት ከስተመር ቫሊዩ፣ ማርኬት ሼር፣ ሪቬኑ እንደ ግሮዝ ላይ እኚህ ላይ ማተኮር አለበት ማለት ነው። ምክንያቱም ከፕሪንሲፕል ኦፍ ማርኬቲንግ አንጻር ነው እዚህ ጋር ኦብጀክቲቫችሁን ሴት አድርጉ የሚለው። ስለዚህ እያንዳንዱ ምርጫ ስና ኤ ላይ አሎኬቲንግ ስኬር ሪሰርች ፎር ፕሮፊት ማክሲማይዜሽን ይላል። ፕሮፊት ማክሲማይዜሽን የማንኛውም ቢዝነስ ጎል ቢሆንም ግን ይሄ ሞር አላይን የሚያደርገው ከፋይናንስ ጋር ከኦፕሬሽናል ስራዎች ጋር እንጂ ከማርኬቲንግ ጋር አይደለም ማለት ነው። ከማርኬቲንግ ቪው ፖይንት አንጻር ስኬር ሪሶርሶችን ለፕሮፊት ማክሲማይዜሽን ማድረግ ካስቀመጥ ነው ኦብጀክቲቫችን ጋር ሊሄድ አይችልም ማለት ነው። ስለዚህ ይሄኛው ሞር ኦፍ ከፋይናንስ ወይ ደግሞ ከኦፕሬሽን ማኔጅመንት ኦብጀክቲቭ አንጻር የሚታይ ነው እንጂ ከፕሪንሲፕል ኦፍ ማርኬቲንግ አንጻር የሚታይ ስላልሆነ ኤ መልስ አይሆንም። ሲንም ስናይ ኢንካሬጂንግ ኢምፕሎይዝ ዜርባይ ኢንክሪዝ ሌበር ፕሮዳክቲቪቲ ይላል። እንግዲህ ሰራተኞችን ማነሳሳት ስናነሳሳ ደግሞ ሌበር ፕሮዳክቲቪቲን ይጨምራል ይላል። ይሄ ደግሞ ከሂውማን ሪሶርስ ማኔጅመንት ጋር ሪሌት የሚያደርገው ኦብጀክቲቭ ነው። ከኦፕሬሽናል ኢፊሸንሲ ወይ ከሂውማን ሪሶርስ ማኔጅመንት ጋር የሚሄድ እንጂ ይሄም በራሱ ከማርኬቲንግ ኦብጀክቲቭ ጋር የሚሄድ ስላልሆነ ሲመልስ አይሆንም። ዲንም ስናይ ኢንክሪዝ ሬት ኦን ኢንቨስትመንት ይላል። ኢንክሪዝ ሪተርን ኦን ኢንቨስትመንት ይላል። እንግዲህ ሪተርን ኦን ኢንቨስትመንት ይሄ እንግዲህ ፋይናንሻል ኦብጀክቲቭ ነው ለማንኛውም ቢዝነስ አክቲቪቲ። ማርኬቲንግ እንደ አንድ ኢፈርት እንግዲህ ሪተርን ኦን ኢንቨስትመንትን ቢጨምርም ግን ፕሪንሲፕል ኦፍ ማርኬቲንግ ኦብጀክቲቭ አንጻር ይሄኛው አብሮ መሄድ አይደለም። ምክንያቱም ይሄኛው ሞር ኦፍ ከፋይናንሻል ኦብጀክቲቭ ከፋይናንሻል ማኔጅመንት ኦብጀክቲቭ ጋር መሄድ ስለሆነ ይሄኛውም እንግዲህ የፕሪንሲፕል ኦፍ ማርኬቲንግ ፖይንት ኦፍ ቪው አንጻር ፖሲብል የሆነ ኦብጀክቲቫችን ሊሆን አይችልም ማለት ነው። ሶ ለዚህ ጥያቄ እንግዲህ መልስ የሚሆነው ኢንክሪዚንግ ማርኬት ሼር እንደ ቢውልድ ብራንድ ቱ ኢንክሪዝ ሪቨኑ የሚለው ነው። ምክንያቱም ቅድም እንዳልኳችሁ
ኮር የሆነው የማርኬቲንግ ፕሪንሲፕል እንግዲህ ከስተመሮችን አትራክት ማድረግ፣ ሪቴን አረግናቸው ማለት ደግሞ ወደ ማርኬት ሼራችንን የማሳደግ የገበያ ድርሻችንን የማሳደግ ብራንዳችንን በጣም ብዙ ሰዎች መሃል እንዲታወቅ ከስተመሩ ሎያል እንዲሆን ሪቬኗችንን እንዲያድግ ስለሚያግዘን እዚህ ላይ በተጠቀሰው መንገድ እንግዲህ ሪሰርች ፕሮብሌማችሁ ከፕሪንሲፕል ኦፍ ማርኬቲንግ አንጻር ፖሲብል የሆነው ኦብጀክቲቭ ወይ ጎላችሁ የሚሆነው እንግዲህ ቢል ያለው ነው ማለት ነው። ኢንክሪዚንግ ማርኬት ሼር እንደ ቢልድ ብራንድ ቱ ኢንክሪዝ ሪቬኑ የሚለው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 55ኛው ጥያቄ ስንመጣ የቢዝነስ ኢዝ ኤክስፒሪየንሲንግ ኤ ቴምፖራሪ ካሽ ፍሎ ሾርቴጅ ኤንድ ኒድስ ኢሚዲየት ፈንድስ ቱ ከቨር ኦፕሬሽናል ኮስትስ ይላል። which would provide the quickest access to funds ይላል። ኤ ሪተርን አርኒንግ፣ ቢ ዲቤንቸር፣ ሲ ኢኩቲ ፋይናንሲንግ፣ ዲ ኦቨርድራፍት ባይ ባንክስ ይላል። ይሄ ጥያቄ ደግሞ እንግዲህ ይሄ ቢዝነስ ቴምፖራሪ ጊዜያዊ የሆነ የካሽ እጥረት አጋጥሞታል። ሶ ወዲያውኑ ወይ አፋጣኝ በሆነ መንገድ ኢሚዲየት ፈንድ ለኦፕሬሽናል ስራዎችን ከቨር የሚያደርግለትን ፈንድ ይፈልጋል ይላል። ሶ ፈጣን የሆነው ፈንድን ለማግኘት የትኛው አማራጭ ነው ይላል ጥያቄው። ሶ እንግዲህ ኤ ሪተርን እርኒንግ ነው የሚለው። ሪተርን እርኒንግ እንግዲህ የምንለው ኦልሬዲ ካምፓኒ ውስጥ ያለ ካምፓኒው ያተረፈውን ትርፍ ለሼር ሆልደሮቹ መስጠት ትቶ እዛው ካምፓኒ ውስጥ ሲያስቀር ነው። ሶ ሪኢንቨስት ሲያደርግ ነው። ስለዚህ ይሄ እንደ ሶርስ ኦፍ ፈንድ የምናየው አይደለም። ምክንያቱም እኚህ ኦልሬዲ እዛው ኢንቨስት የተደረጉ እንደ ፊክስድ አሴት እዛው ካምፓኒ ውስጥ ያሉትን ስለሚገልጽ ኢንቨስት የተደረጉትን ካሽ ስለሚገልጽ የሪተርን እርኒንግ ይሄ እንግዲህ እንደ ኩዊክ አክሰስ ፈንድስ ልንቆጥረው አንችልም። ስለዚህ ይህ መልስ አይሆንም። ቢንም ስናይ ዲቤንቸር ይላል። ዲቤንቸር እንግዲህ ይህ ሎንግ ተርም የሆነ ዴብት ኢንስትሩመንት ነው። ስለዚህ ሎንግ ተርም የሆነ ዴብት ኢንስትሩመንት ደግሞ ኮምፕሌክስ ነው። ፕሮሰሱ ራሱ ብዙ ነው። ምክንያቱም እና ቦንዶችን ኢሹ አድርጎ የረጅም ጊዜ ቦንዶችን ኢሹ አድርጎ ለገበያ አውጥቶ ያንን ሽጦ ወደ ካፒታል የሚፈልገውን ካፒታል ለማግኘት ወራቶችን ስለሚቆጥር ይሄም ኩዊከስት አክሰስ ሊሆን አይችልም ማለት ነው። ሲንም ስናይ ኢኩዊቲ ፋይናንሲንግ ይላል። ኢኩዊቲ ፋይናንሲንግ ደግሞ ኦነርሺፕን መሸጥ ነው ወይ ደግሞ ሼሮችን መሸጥ ነው። ይሄም እንግዲህ ስሎ ነው። ምክንያቱም እንደዚህ ኢንቨስተሮችን ትፈልጋላችሁ፣ የሚገዙ ሰዎች ቫሉዌሽን ታወጣላችሁ። ቡክ ቫሊዩ ስንት ነው፣ ማርኬት ቫሊዩን ይሄን ሁላ ሰርታችሁ ቫሉዌሽን ሰርታችሁ እንደገና ደግሞ ሌጋል ወርክ አለው ከህግ ጋር ይሄዳለው። እኚህን ሁላ ፕሮሰሶች ለማድረግ ብዙ ወራቶችም ስለሚፈጅ ይሄም ኩዊከስት አክሰስ ኦፍ ፈንድስ ሊሆን አይችልም ማለት ነው። ኢኩዊቲ ፋይናንስም ሶ እንግዲህ ሪተርን እርኒንግም ዲቤንቸርም ኢኩዊቲ ፋይናንስም እንግዲህ ኩዊከስት አክሰስ ኦፍ ፈንድስ ኦፕሽኖች ስላልሆኑ ለዚህ ጥያቄ መልስ የሚሆነው ኦቨርድራፍት ባይ ባንክስ ነው። እንግዲህ ኦቨርድራፍት የምንለው ይሄ ምንድን ነው? ፕሪ አሬንጅድ የሆነ ቀድመን አሬንጅ የምናደርገው ላይን ኦፍ ክሬዲት ነው። ከቼክ አካውንታችን ጋር ሊንክ የሚደረግ ቀድመን ከባንኩ ጋር ተስማምተን አሬንጅ የሚደረግ የብድር አይነት ነው። ሶ እንግዲህ ባላንሱ ዜሮ ሆኖ እኚህ የተስማማንበት ባንክ ቼክ ብንጽፍም ባላንሱ ዜሮ ሆኖ ግን ኦቨርድራፍት ስላለ ዊዝድሮ ማድረግ እንድንችል እስከሆነ ሊሚት ድረስ የሚፈቀድበት አሰራር ነው ማለት ነው። ሶ እንግዲህ ስፔሲፊካሊ ይሄ ኦቨርድራፍት ባይ ባንክስ እንግዲህ ኢሚዲየት የሆነ ካሽ ፍሎ በሚያስፈልገን ሰዓት ለምሳሌ የሰራተኛ ደሞዝ መክፈል አቅቶን ሲጎልብን በዛ እንድንከፍል የሚያስችለን አይነት አሰራር ስለሆነ ኦፕሬሽናል ኮስቶችንም ከቨር ለማድረግ እንግዲህ ኩዊከስት የሆነው የፈንድ አክሰስ ኦቨርድራፍት ባይ ባንክስ ነው ማለት ነው። ስለዚህ ለ55ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 56ኛው ጥያቄ ስንመጣ ዋት ዊል ቢ ዘ ፊቸር ቫሊዩ ኦፍ ብር 10,000 አፍተር 3 years ኢፍ ዲፖዚትድ ኢን አን አካውንት አት 8% ኢንተረስት ኮምፓውንድድ ኳርተር ይላል። ኤ 25187.70፣ ቢ 12682.42፣ ሲ 10612.08፣ ዲ 12597.12 ይላል።
ጥያቄ ፊውቸር ቫልዩ ፈልጉ ነው የሚለን። እንግዲህ ይሄ ፋይናንሻል ማኔጅመንት ላይ ያለ ጥያቄ ነው፣ ከዚህ የወጣ ነው። በተደጋጋሚ ወይ ፕሬዘንት ቫልዩ ፈልጉ ወይ ፊውቸር ቫልዩ ፈልጉ ብሎ ሁሉም እስከዛሬ የወጡት ኤግዚት ኤግዛም ጥያቄዎች ላይ የሚወጣ ጥያቄ ነው። ይሄ እንግዲህ እዚህ ላይ የተጠየቅነው ፕሬዘንት ቫልዩ ሰጥቶናል ዊች ሚንስ 10,000 ብር ከ3 ዓመት በኋላ በ8% ኢንተረስት፣ ግን ኢንተረስቱ በአመት 4 ጊዜ ነው ኮምፓውንድ የሚደረገው ነው የሚለው። ምክንያቱም ኮምፓውንድድ ኳርተርሊ ስለሚል ማለት ነው። በአመት 4 ጊዜ ነው ኢንተረስት የሚሰላው፣ ግን ያ 8% ኢንተረስት ነው በአንድ አመት የሚወልደው። ስለዚህ ከ3 ዓመት በኋላ የዚህ ፕሬዘንት ቫልዩ ዋጋ ስንት ይሆናል ብሎ ነው የጠየቀን። እንግዲህ ፊውቸር ቫልዩን ኢንተረስት ኮምፓውንድ በሚደረግ ሰዓት ስንፈልግ ፎርሙላው ፕሬዘንት ቫልዩ ኢንቱ 1 ፕላስ አር ወይ ደግሞ አኑዋል ኢንተረስት ሬት ኦቨር ነምበር ኦፍ ኮምፓውንድድ ፔሪድ። ኮምፓውንድድ ፔሪድ ኳርተርሊ ስለሆነ 4 እንላለን። ዘ ፓወር ኦፍ ኤን ታይምስ ቲ ማለት ነው። ኮምፓውንድድ ፔሪድ ታይምስ ይር ማለት ነው። ስለዚህ መጀመሪያ ይሄን ካልኩሌት ከማድረጋችን በፊት ኢንተረስት ፔሪዱን ለብቻ ማውጣት አለብን። ኢንተረስት ፐር ፔሪድን ኢንተረስት ፐር ፔሪድ ስንል ኖርማል ኢንተረስቱ 8%፣ ግን በአመት ስንት ጊዜ ነው የሚገባው ነው የሚለው 4 ጊዜ። ኳርተርሊ ስለሆነ መንዝሊ ቢሆን 12 ጊዜ፣ ሴሚ አኑዋሊ ቢሆን 2 ጊዜ። ስለዚህ እዚህኛው ጥያቄ ላይ ኢንተረስት ፐር ፔሪዱ ኖርማል አኑዋል ኢንተረስት ሬት ሲካፈል ነምበር ኦፍ ኮምፓውንድድ ፔሪድ እንላለን፣ አር ኦቨር ኤን ማለት ነው። እንግዲህ አኑዋል ኢንተረስት ሬቱ 0.08 ወይ ደግሞ 8% ነው፣ ሲካፈል ኮምፓውንድድ ፔሪድ ፐር ይር ወይ ደግሞ ኢንተረስቱ በአመት 4 ጊዜ ነው የሚሰላው ስለሚል ሲካፈል ለ4 ስናደርገው 0.02 ይመጣል። ቶታል ነምበር ኦፍ ፔሪዱንም ስንፈልግ ኤን ታይምስ ቲ ማለት ነው። ኮምፓውንድድ ፔሪድ ፐር ይር ሲባዛ ለስንት ዓመት ነው የሚቆየው? ለ3 ዓመት። ስለዚህ 4ን በ3 እናበዛለን 12 ይመጣል። ስለዚህ ኖርማል ፎርሙላው ላይ ማስገባን ነው ማለት ነው። ከዛ በኋላ ፊውቸር ቫልዩ ኢንቱ ፕሬዘንት ቫልዩ 10,000 ነው ሲባዛ 1 ፕላስ 0.02 ዘ ፓወር ኦፍ 12 ማለት ነው። ሶ ይሄን እንግዲህ ስናሰላው 12,682.42 ይሆናል ማለት ነው። ሶ እንግዲህ ይህን ጥያቄ በተደጋጋሚ ስለሚመጣ እዚህ ላይ አትኩሮት ብታደርጉ ሁሌ መጥቷል ማለት ይቻላል። እስከዛሬ ያየሁት የኤግዚት ኤግዛም ጥያቄዎች ላይ ማለት ነው። ስለዚህ 10,000 ብር ለ3 ዓመት ባንክ ይሁን የሆነ ቦታ ዲፖዚት ብታደርጉ ኢንተረስቱ በ8% ነው የሚወልደው፣ ግን ደግሞ ኮምፓውንድድ ኳርተርሊ ነው ሲል ኢንተረስት የሚሰላው በአመት 4 ጊዜ ነው ማለት ነው። ኳርተርሊ ስንል በየ3 ወሩ ማለት ነው። ስለዚህ አኑዋሊ ቢል ኖርማሊ በአመት አንዴ ነው የሚሰላው፣ ሴሚ አኑዋሊ ቢል በአመት 2 ነው የሚሰላው፣ መንዝሊ ቢል በአመት 12 ነው የሚሰላው። ስለዚህ እዚህ ላይ ግን በአመት 4 ሲሰላ ስንት ጊዜ ነው የሚገባልን ማለት ነው? በአመት 4 ለ3 ዓመት 12 ጊዜ ማለት ነው። ሶ ፊውቸር ቫልዩአችን እንግዲህ 12,682.42 ይሆናል ማለት ነው። ስለዚህ ለ56ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። ወደ 57ኛው ጥያቄ ስንመጣ ኢን ግራፊካል ሜተድ ኦፍ ሶልቪንግ ሊኒየር ፕሮግራሚንግ ፕሮብሌም ዘ ፊዚብል ሪጅን ዳዝንት ኢንክሉድ ዋን ኦፍ ዘ ፎሎዊንግ ይላል። ኤ ፖይንትስ ዊች ቫዮሌት አትሊስት ዋን ኦፍ ዘ ኮንስትሬንትስ ይላል። ቢ ኢንቴሪየር ፖይንት፣ ሲ ፖይንትስ አት ዊች አትሊስት ዋን ኦፍ ዘ ፎሎዊንግ ዲሲሽን ቫሪያብል ኢዝ ዜሮ፣ ዲ ባውንደሪ ፖይንትስ ይላል። እንግዲህ ይሄ ጥያቄ እንግዲህ ሊኒየር ፕሮግራሚንግ በግራፊካል ሜትድ ሶልቭ ስናደርግ ግራፊካል ሜትድ እንግዲህ ሁለት ቫሪያብሎች ወይ ዲሲሽን ቫሪያብሎች አንኖን ቫሊዎች ኤክስ1 እና ኤክስ2 እነሱን በምንፈልግ ሰዓት የምንጠቀምበት ነው። ቫሪያብሎቹ ከዛ ሲበልጡ ያው ሲምፕሌክስ ሜትድን ነው የምንጠቀመው። ሰው እንግዲህ በሊኒየር ፕሮግራሚንግ ፕሮብሌም ሶልቭ ስናደርግ ግራፊካል ሜትድን ተጠቅመን እንግዲህ ፊዚብል ሪጅኑ ኢንክሉድ ማያደርገው የትኛውን ነው የሚለው። እንግዲህ ፊዚብል ሪጅን የምንለው ሁሉንም ኮንስትሬንት በተመሳሳይ ሁኔታ ሳትስፋይ ማድረግ ወይ ደግሞ ሊያሟላ የሚችለውን ነው ማለት ነው። ሶ እንግዲህ ቢል ያለውን ምርጫ ስናይ ኢንቴሪየር ፖይንትስ ይላል። ኢንቴሪየር ፖይንት የምንላቸው በፊዚብል ሪጅን ውስጥ አሁን እዚህ ላይ ያሳያቸው ያለው ግራፍ አለ። ሶ እሱ ግራፍ ላይ እንግዲህ ኤ ቢ ሲ ዲ ኢ የሚሉ ፖይንቶች አሉ። ሶ
በጥቁር የተገለጸው ደግሞ ይሄ ፊዚብል ሪጅን የምንለው ነው። እዚህ ፊዚብል ሪጅን ውስጥ ያሉት በጥቁር የተቀባ ውስጥ ያሉትን ፖይንቶች ነው ኢንቴሪየር ፖይንት የምንላቸው። ስለዚህ ኢንቴሪየር ፖይንቶች የፊዚብል ሪጅን ውስጥ ኢንክሉድ የሚደረጉ ስለሆነ ቢ ኢንክሉድ ይደረጋል። ሲ ደግሞ ፖይንትስ አት ዊች አት ሊስት ዋን ኦፍ ዘ ዲሲዥን ቫሪያብል ዜሮ። ይሄ ማለት ምን ማለታችን ነው? ዲሲሽን ቫሪያብሉ ወይ ኤክስ ዋን ወይ ኤክስ ቱ ዜሮ ሲሆን ማለት ወይ ኤክስ አክሲስ ላይ ወይ ዋይ አክሲስ ላይ፣ ይሄ ማለት ኤክስ ዋንን አምርቶ ኤክስ ቱን የተወሰነ ያመርታል። ኤክስ ቱን አምርቶ የተወሰነ ኤክስ ዋንን ላያመርት ይችላል። ስለዚህ ኤክስ ዋን ዜሮ ሆኖ ኤክስ ቱ የሆነ ፖይንት ሲሆን፣ ለምሳሌ አሁን ቢ ያለበትን ፖይንት ብታዩ ቢ ያለበት ፖይንት እንግዲህ 0 እና 11 አይደል? 11 እና 0 ማለት ነው፣ ይቅርታ። ስለዚህ ኤክስ ዋንን 11 ያመርታል፣ ኤክስ ቱን ደግሞ 0 ያመርታል ማለት ነው። ስለዚህ እኚህ ፖይንቶች እንግዲህ በዲሲሽን ቫሪያብል ውስጥ አንዱ በፊዚብል ሪጅን ውስጥ አንዱ ዲሲሽን ቫሪያብል 0 ከሆነ እንግዲህ ፊዚብል ሪጅን ውስጥ ይካተታል ማለት ነው። ልክ ፖይንት ቢ እንደተካተተው ወይ ደግሞ ፖይንት ኢም 0 እና 10 እንደተካተተው ማለት ነው። ዲ ላይ ያለውን ምርጫ ስናይ ባውንደሪ ፖይንት ይላል። ባውንደሪ ፖይንት የምንላቸው ደግሞ ሲ እና ዲ ፖይንትን ይዩት። እነሱ አሁን ባውንደሪ ያሉት እኚህ ባውንደሪ ፖይንቶችም ፊዚብል ሪጅን ውስጥ ይጠቃለላሉ። እንደውም ብዙ ጊዜ ኦፕቲመም ሶሉሽናችንን እነዚህ ባውንደሪ ፖይንት ውስጥ ስለምናገኝ ማለት ነው። ስለዚህ ፊዚብል ሪጅን ውስጥ እንግዲህ ማይካተተው ፖይንትስ ዊች ቫዮሌት አትሊስት ዋን ኦፍ ዘ ኮንስትሬንትስ የሚለው ነው ማለት ነው። ምክንያቱም ከግራፉ ውጪ ነው የሚሆኑት ማለት ነው እኚህ ፖይንቶች። ስለዚህ ቢያንስ አንዱን እንኳን ኮንስትሬንት፣ ለምሳሌ አሁን እዚህኛው ላይ 3 ኮንስትሬንት ነው ያለን፣ ስቶሬጅ፣ ኢንስፔክሽን፣ አሴምብሊ። ስለዚህ ከነዚህ ሶስቱ አንዱን ኮንስትሬንት እንኳን ቫዮሌት ቢያደርግ እኚህ ፊዚብል ሪጅን ውስጥ ሊካተቱ አይችሉም ማለት ነው። ስለዚህ ለ57ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 58ኛው ጥያቄ ስንመጣ ኢን ዩር ኦፒኒየን ዋት ኢዝ ዘ ሞስት ኢፌክቲቭ ዌይ ፎር አን ኦርጋናይዜሽን ቱ ኢንሹር ዛት ኢት ኖርምስ ፕሮሞት ኢንክሉሲቪቲ ይላል። ኤ ባይ ኢንፎርሲንግ ስትሪክት ኖርምስ ዊዛውት ሩም ፎር ዲስከሽን ይላል። ቢ ባይ ፎከሲንግ ሶሊ ኦን ፐርፎርማንስ ሜትሪክስ። ሲ ባይ ኪፒንግ ኖርምስ ቫግ ቱ አሎ ፎር ፍሌክሲቢሊቲ ይላል። ዲ ባይ ክሊርሊ ዲፋይኒንግ ኖርምስ ዛት ኢንከሬጅ ሪስፔክት ኤንድ ኮላቦሬሽን ይላል። ኖርም የምንለው እንግዲህ በኦርጋናይዜሽን ውስጥ ያልተጻፉ የምንላቸውን ህጎች ነው አይደል? እኚህ ህጎች እንግዲህ ግልጽ መሆን አለባቸው። ቫሊዩን የእያንዳንዱን ሰው ሴቶች ሪስፔክት ማድረግ አለባቸው። እንደገና ደግሞ የተለያዩ ሀሳቦችን ዳይቨርሲቲ ኦፍ ቶትን ማካተት አለበት። ምክንያቱም ኖርሙ ምን እንዲያደርግ ነው የተፈለገው እዚህ ጥያቄ ላይ ኢንክሉዚቭ እንዲሆን ማለት ነው። ኖርሙ ኢንክሉሲቪቲን አካታችነትን ፕሮሞት ያደርግናል ካልን እንግዲህ ሞስት ኤፌክቲቭ የሆነው መንገድ የትኛው ነው ነው የሚለው። ይህን ስናይ በኢንፎርሲንግ ስትሪክት ኖርምስ ዊዛውት ሩም ፎር ዲስከሽን የሚለው ልክ አይደለም። ምክንያቱም ኖርሞች ዲስከሽን ሳይኖር ይሄ እንግዲህ በግዴታ የኔም ብቻ ተጠቀሙ አይነት ነገር ስለሆነ ኢንክሉዚቪቲ ደግሞ የአካታችነት እንግዲህ መደማመጥን ይሄን ሁላ ስለሚያካትት ዲስከስ ሳይደረግ ኢንፎርስ ማድረግ ልክ አይሆንም ማለት ነው። ቢ ላይ ያለውን ስናይ ባይ ፎከሲንግ ሶሊ ኦን ፐርፎርማንስ ሜትሪክስ ይላል። እንግዲህ ሁሌም ኖርሞች በፐርፎርማንስ ብቻ እዛ ላይ ብቻ ፎከስ ማድረግ የለባቸውም። ምክንያቱም ካልቸራል፣ ኢኮኖሚካል እኚህ ብዙ ባክግራውንዶች ብዙ አይነት ነገሮች አብሮ ሊታዩ ስለሚችሉ ማለት ነው። ኢንክሉዚቪቲ እንግዲህ የአካታችነቱ የዛ ነገር ሪዛልት የምናመጣበት መንገድ እንጂ ወርኪንግ ስታይል፣ ኮላቦሬሽን እነዚህን አይነት ነገሮችም ከት ማድረግብንም ማለት ነው። ፐርፎርማንስ ሜትሪክ ላይ ብቻ መመስረት የለብንም ነው የሚለው። ስለዚህ ይሄም እንግዲህ ኢፌክቲቭ የሆነ ወይ አይደለም ማለት ነው። ሲንስ እና በኪፒንግ ኖርምስ ቫክቱ አለው ፎር ፍሌክሲቢሊቲ ይላል። ይሄም እንግዲህ ክሊር ያልሆነ ኖርም ነው የሚገልጸው። ቫግ ማለት እንግዲህ ግልጽ መሆን፣ ሁሌም ኖርሞች በተለይ አካታች እንዲሆኑ ከተፈለገ ኢንክሉዚቭነታቸው ከተፈለገ እንግዲህ በጣም ግልጽ ተደርገው መቀመጥ አለባቸው ማለት ነው።
ሰዎች ባልሆነ መንገድ ሊጠቀሙት አፕላይ ሊያደርጉት ስለሚችሉ እኚህ ኖርሞች ግልጽ ሆነው መቀመጥ አለባቸው ማለት ነው። ስለዚህ ሲም ኢፌክቲቭ የሆነ መንገድ አይደለም። እንግዲህ ለዚህ ጥያቄ ኦርጋናይዜሽን ውስጥ ኖርሙን ኢንክሉዚቭ በሆነ መንገድ ፕሮሞት ማድረግ ከፈለጋችሁ ሞስት ኢፌክቲቭ የሆነው መንገድ ባይ ክሊርሊ ዲፋይኒንግ ኖርም ዛት ኢንከሬጅ ሪስፔክት ኤንድ ኮላቦሬሽን ይላል። ምክንያቱም ኖርሞችን ዲፋይን ማድረግ አለባችሁ ክሊር በሆነ መንገድ ሪስፔክት ኤክስፕሊሲትሊ አንዱ ለአንዱ ያለውን ክብር የተለያዩ የሀሳብ ልዩነቶችን እኚህን ለማካተት ስላለባችሁ ሪስፔክትን ኮላቦሬሽንን ኢንኳሬጅ የሚያደርገው ክሊርሊ ዲፋይን የተደረገ ኖርም ሲኖር ነው ማለት ነው። ስለዚህ ኖርም የድርጅቱ ኖርም እንግዲህ ኢንክሉዚቪቲን ፕሮሞት የሚያደርግ ከሆነ አካታችነትን ኢፌክቲቭ የሆነው መንገድ ዲል ያለው ነው ማለት ነው። ስለዚህ ለ58ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ወደ 59ኛው ጥያቄ ስንመጣ ዌን አናላይዚንግ የዲስትሪቢዩሽን ቻናል ዋት ኢዝ ኤ ክሪቲካል ፋክተር ቱ ኮንሲደር ሪጋርዲንግ ዘ ፕሮዳክት ቢንግ ሶልድ ይላል። ኤ ፕሮዳክት ዱራቢሊቲ ኤንድ ፐሪሻቢሊቲ፣ ቢ ዘ ማርኬቲንግ በጀት አቬለብል፣ ሲ ዘ ብራንድ ሎያሊቲ ኦፍ ኮንሱመርስ፣ ዲ ዘ ታርጌት ማርኬት ኢንካም ሌቭል ይላል። እንግዲህ ፊዚካል የሆነ ዲስትሪቢዩሽን ወይ ደግሞ ፕሮዳክቱን ለኮንሱመሩ በማድረስ ሂደት ውስጥ እንግዲህ አናላይዝ ማድረግ ያለብን ነገር ወይ ደግሞ ከፕሮዳክቱ ከሚሸጠው ፕሮዳክት ጋር ተያይዞ ኮንሲደር ማድረግ ያለብን ክሪቲካል ፋክተር የትኛው ነው ነው የሚለው ፕሮዳክት ሪሌትድ የሆነ ካራክተሪስቲክን የሚጠይቅን ነው። በዲስትሪቢዩሽን ቻናል ላይ ወይ ደግሞ በዲስትሪቢዩሽን ኔትወርክ ላይ ይሄ ጉድ እና ሰርቪሳችን ትራቨል አድርጎ ከኛ ከአምራቹ ወደ ኮንሱመሩ በማድረስ ሂደት ውስጥ ፕሮዳክት ሪሌትድ የሆነው ክሪቲካል ፋክተር የትኛው ነው ነው የሚለው እንግዲህ ቢል ያለውን ስናይ ዘ ማርኬቲንግ በጀት አቬለብል ይላል። ይሄ የማርኬቲንግ በጀት አቬለብል ይሄ ለፕሮሞሽናል ስትራቴጂ እንጂ ሞር ኦፍ ከዲስትሪቢዩሽን ጋር የምናያይዘው አይደለም። ምክንያቱም በተለይ ደግሞ ከፕሮዳክቱ ከሚሸጠው ፕሮዳክት አንጻር ክሪቲካል የሆነ ፋክተር ሊሆን አይችልም። ስለዚህ ይሄ መልስ አይሆንም። ሲንም ስናይ ዘ ብራንድ ሎያሊቲ ኦፍ ኮንሰመር ይላል። ኮንሱመሩ እንግዲህ ለብራንዳችን ሎያል ከሆነ ከኛ ብቻ ስለሚገዛ ይሄ እንግዲህ የብራንድ ሎያሊቲ ወይ ደግሞ የሪቴንሽን ፕሮግራም ውስጥ የሚካተት ነው። ሶ ይሄም ፕሮዳክቱን ከማጓጓዝ ዲስትሪቢዩት ከማድረግ ጋር የሚገናኝ ስላልሆነ ይሄም አይሆንም። ዲንም ስናይ ታርጌት ማርኬት ኢንካም ሌቭል እንግዲህ ኢንካም ሌቭል ጥሩ ያላቸው የሚሆኑ የሌላቸው የሚሆኑ ፕሮዳክታችንን በመሸጥ ውስጥ እንግዲህ የሚሸጠው ፕሮዳክት ረጅም ጉዞ የሚጓዝ የሚሆን አጭር ጉዞ የሚጓዝ ቢሆንም ከኢንካም ሌቭል ጋር አያይዘን የምናየው አይደለም። ምክንያቱም ይሄ ከፕራይሲንግ ስትራቴጂ ጋር የምናያይዘው ነው እንጂ በራሱ ከዲስትሪቢዩሽን ጋር የምናገናኘው አይደለም። ይሄ ራዘር ፕሮዳክቱ በኮንሱመሮች አይምሮ ውስጥ ፖዚሽን እንዲያደርግ የምናደርግበት ነው ማለት ነው። ስለዚህ እንግዲህ ከፕሮዳክቱ ከሚሸጠው ፕሮዳክት ጋር ተያይዞ ፕሮዳክት ሪሌትድ የሆነው ካራክተሪስቲክ እንግዲህ በዲስትሪቢዩሽን ቻናል ውስጥ ክሪቲካል ፋክተር አድርገን ኮንሲደር የምናደርገው ኤል ያለውን ነው፣ ፕሮዳክት ዱራቢሊቲ እና ፐሪሻቢሊቲ የሚለው። ምክንያቱም ፕሮዳክት እንግዲህ በዲስትሪቢዩሽን ቻናል ውስጥ ዱረብል እና ፐሪሸብል ሲሆን ይለያያል። ዱረብል የምንላቸው እኚህ ብዙ ጊዜ ዲስትሪቢዩሽን ቻናል ውስጥ መቆየት የሚችሉ ፕሮዳክቶች ናቸው። ስቶር ተደርገው ለብዙ ጊዜ ቢቀመጡ ችግር የሌለው ትራንስፖርቴሽናቸው ብዙ ጊዜ የሚፈጅም ቢሆን ችግር የሌለው ፕሮዳክቶች ናቸው እኚህ ዱረብል የምንላቸው ፈርኒቸሮች፣ ኤሌክትሮኒክሶች እነዚህ እንደገና ደግሞ ፐሪሸብል የምንላቸው ደግሞ እኚህ ቶሎ ሊበላሹ የሚችሉ ፍረሽ ሆነው መድረስ ያለባቸው ወተት፣ ዲያሪ ፕሮዳክቶች እኚህ ቤክድ የሆኑ ፍሬሽ የሆኑ ፕሮዳክቶች ግዴታ ዲስትሪቢዩሽን ቻናል ላይ እንግዲህ ምንን ነው መውሰድ ያለባቸው? አፕሮፕሬት የሆነ በአነስ ባለ ጊዜ ውስጥ ሊያደርስ የሚችል አይነት የዲስትሪቢዩሽን ቻናል ልንጠቀም ይገባል ማለት ነው። ስለዚህ ዲስትሪቢዩሽን ቻናል ላይ እንግዲህ ፍሬሽ የሆኑ አበባዎችን ሾርት የሆነ ዲስትሪቢዩሽን ቻናል እንጠቀማለን፣ ምክንያቱም ፐሪሸብል ስለሆኑ። እንደገና ደግሞ እኚህ ብዙ ቀን ሊቆዩ የሚችሉ
በመኪና ልናደርስ የምንችላቸው ላይሰበሩ የሚችሉ ስቶር መደረግ የሚችሉ እነዚህን እቃዎች ዱረብል የሆኑትን ደግሞ በሎንገር ዲስትሪቢዩሽን ቻናልን ልንጠቀም እንችላለን። ስለዚህ ዲስትሪቢዩሽን ቻናልን አናላይዝ ስናደርግ እንግዲህ ከፕሮዳክቱ ጋር ተያይዞ ከሚሸጠው ፕሮዳክት ጋር ተያይዞ ኮንሲደር ማድረግ ያለብን ክሪቲካል ፋክተር ፕሮዳክቱ ዱረብል ነው አይደለም፣ እንደገና ፐሪሸብል ነው አይደለም የሚለውን ነው ማለት ነው። ስለዚህ ለ59ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ወደ 60ኛው ጥያቄ ስንመጣ which one of the following factor is not considered when selecting a project location ይላል። ኤ government regulation and support፣ ቢ proximity to customer and supplier፣ ሲ size and suitability of the land፣ ዲ employee vacation preference ይላል። እንግዲህ ፕሮጀክት ሎኬሽን ሴሌክሽን ስትራቴጂክ የሆነ ወይ ደግሞ ሎንግ ተርም የሆነ የቢዝነስ ዲሲሽን ነው። ኦፕሬሽናል ኤፊሽንሲያችሁን፣ ኮስታችሁን፣ ያለውን ሪስክ እኚህን ሁላ ነገሮች ፎከስ ማድረግ አለባችሁ ማለት ነው። ስትራቴጂክ ዲሲሽን ስለሆነ ኤፊሽንሲን ሊጎዳ ይችላል፣ ኮስታችሁን ማተር ሊያደርግ ይችላል። ስለዚህ አጽንኦት ሰጥታችሁ የምትመርጡት ቦታ ነው ሎኬሽን ለፕሮጀክት ሴሌክት ስታደርጉ እኚህን ነገሮች አጽንኦት መስጠት አለባችሁ ማለት ነው። ሶ እንግዲህ ፕሮጀክት ሎኬሽን ሴሌክት በማድረግ ሂደት ውስጥ ኮንሲደር ማይደረገው የትኛው ፋክተር ነው ነው የሚለው። ኤል ያለውን ምርጫ ስናይ እንግዲህ ገቨርንመንት ሬጉሌሽን እንደ ሰፖርት፣ ይሄ በጣም የሚበረታታ ነው፣ ሊከትም ይገባል። ምክንያቱም የተለያዩ አይነት የታክስ ኢንሴንቲቮችን፣ ድጎማዎችን እነዚህ አይነት ነገሮች ማተር ስለሚያደርጉ ይህን ማየት አለብን ማለት ነው። ድጎማ አለው የለውም? ኢንሴንቲቭ ይሰጣል ወይ? የግብር እፎይታ አለው ወይ? የዚህ የገቨርንመንት ሬጉሌሽን እንደ ሰፖርት እንግዲህ ኮንሲደር የሚደረግ ፋክተር ነው። ቢል ያለውን ፕሮክሲሚቲ ቱ ከስተመር እንደ ሰፕላየር ይላል። ይሄም ግዴታ ነው። ምክንያቱም ሮ ማቴሪያል የሚያቀርብላችሁ ይሄ ከሎጂስቲክ ጋር የተያዘው ፕሮክሲሚቲ ቱ ኢንፑት ወይ ለሰፕላየሮቻችሁ ቅርብ መሆን፣ እንደገና ለከስተመሮቻችሁም አውትፑቱን የሚገዛችሁም ጋር ቅርብ መሆን መቻል አለባችሁ ማለት ነው። ገዢም መኖር አለበት፣ አቅራቢም መኖር አለበት። ይህም እንግዲህ ኮንሲደር የምናደርገው ነው። ሳይዝ ኤንድ ስዊተቢሊቲ ኦፍ ዘ ላንድ እንግዲህ ይህም ግዴታ የምናየው ነገር ነው ማለት ነው። ምክንያቱም ፋብሪካችንን ማስፋፋት ብንፈልግ እንደገና ደግሞ ኢኒሻል ኮስታችን እንኳን ለመሬት የምናወጣውን ኮስት የተለያዩ ነገሮችን ሁሉ በውስጡ ያካተተ ስለሚሆን ስዊታቢሊቲ እንደ ሳይዝ ኦፍ ዘላንድም ኮንሲደር የምናደርገው ፋክተር ነው። ሶ ኮንሲደር ማይደረገው እንግዲህ በፕሮጀክት ሎኬሽን ሴሌክሽን ውስጥ ኢምፕሎይ ቫኬሽን ፕሪፈረንስ የሚለው ነው። ምክንያቱም የሰራተኛውን ቫኬሽን እንግዲህ ፕሪፈረንስ ይሄ የኤችአር ኢሹ ነው እንጂ ይሄ ማይነር የሆነ ከሎኬሽን ዲሲሽን ጋር የማይገናኝ ስለሆነ እንግዲህ ሎኬሽን ዲሲሽን ወይ ደግሞ ፕሮጀክት ሎኬሽንን ሴሌክት ስናደርግ ሊስት ወይ ደግሞ ኮንሲደር ማናረገው እንግዲህ ኢምፕሎይ ቫኬሽን ፕሪፈረንስ ነው ማለት ነው። ስለዚህ ለ60ኛው ጥያቄ መልሳችን ዲ ይሆናል ማለት ነው። ክቡራን የቻናላችን ቤተሰቦች እንግዲህ ለፓርት 4 ያዘጋጀሁትን ጥያቄ እዚህ ላይ ጨርሻለሁ። ቀጣይ ፓርት 5 እና 6ን ይዤላችሁ መጣ ይሆናል። ስለነበረ ቆይታ በጣም አመሰግናለሁ። ቻናሉ ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳረሱ። አክሰሱ ያላችሁ የዋይፋይ አክሰስ ቪፒኤን አብርታችሁ ተመልከቱልኝ። ስለነበረን ቆይታ አመሰግናለሁ።